አብዛኛው ሰዎች አፕወርክ ላይ ስራ ለማግኘት ብዙ ቦታዎች አፕላይ ማድረግ አለባችሁ ይላሉ። ነገር ግን ስራ እንዳታገኙ ያደረጋችሁ ዋነኛ ምክንያት እሱ ቢሆንስ? በአሁን ሰዓት አፕወርክ ላይ ብዙ ፕሮፖዛሎችን መላክ መፍትሄ ሳይሆን ችግር እየሆነ ነው። ሰላም፣ ለማታውቁኝ ናቲ ተፈሪ ይባላል። በዚህ ቻናል ላይ ስለ ኦንላይን ወርክ፣ ፍሪላንሲንግ፣ ኤአይ ቴክኖሎጂ በደንብ አድርገን እናነሳለን። እንደዚህ አይነት ነገር የምትወዱ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አፕወርክ ላይ አፕላይ ያደረጋችሁ ፕሮፖዛል እየላካችሁ ምንም ምላሽ እያገኛችሁ ካልሆነ ይህም ፓተርን እኔም አውቀዋለሁ። እኔም ነበርኩበት። በዛን ጊዜ በደንብ አፕላይ አደርጋለሁ፣ ግን ያገኘሁት ላይ አፕላይ አደርጋለሁ ምንም አይነት ምላሽ እያገኘሁ አልነበረ። ግን በእኔ ጊዜ የሚሻለው ቢያንስ ኢንቨስት የማደርገው ጊዜን፣ ኢነርጂን ነበር። ምክንያቱም ኮኔክት እርካሽ ስለሆነ ኮኔክት ብዙ አልጎዳም፣ ጉልበት ኢነርጂ ነበር። አሁን ጊዜ ግን ያንን ሜተድ እናንተ እየተጠቀማችሁ ከሆነ ብዙ ስራዎች ላይ አፕላይ እያደረጋችሁ ከሆነ ጊዜያችሁን ኢነርጂያችሁን ብቻ አይደለም ገንዘባችሁንም ጭምር ነው እያወጣችሁ ያለው። በዛሬ ቪዲዮ ክላይንት እያገኛችሁ ካልሆነ እንዴት አድርጋችሁ የመጀመሪያ ክላይንታችሁን እንድታገኙ የሚያስችላችሁን ስትራቴጂዎች ነግራችኋለሁ። የመጀመሪያው ስትራቴጂ 20/80 ሩል ነው። አብዛኛው ጀማሪ ፍሪላንሰር አፕወርክ ላይ ከመጣ በኋላ ምንድነው የሚያደርገው? ለሱ ምንም አይነት ነገሮችን ቼክ ሳያደርግ ያገኘውን ስራ ገንዘቡ የሆነ ነገር ከፍ ካለ አፕላይ ያደርጋል፣ ኦር ርዕሱን ብቻ አይቶ አፕላይ ያደርጋል። ለሱ ይሄድ ፊልተር ሳያደርግ ዲስክሪፕሽን ሳያነብ ያገኘውን ስራ ብቻ አፕላይ ያደርጋል። በዛ ምክንያት ግንኙነቱን ሉዝ ያደርጋል። አብዛኛው 80% የሚሆነው አፕላይ ካደረገ ውስጥ ማያስፈልግ ጊዜውን፣ ጉልበቱን፣ ኮኔክቱን ያባከነበት ነው። ብዙ ቦታ አፕላይ ስታደርጉ የሚፈጠረው የእናንተ ፕሮፖዛል ከብዙ ሰዎች ጋር ተጠራቅሞ ለአንድ ሰው ይላካል፣ ግን የመታየት ቻንሱ ዝቅ ያለ ነው። ኮምፒቲሽን ይበዛበታል። ምክንያቱም እናንተ ይመለከታችሁም አይመለከታችሁም ያገኛችሁ ስራ ላይ አፕላይ ባደረጋችሁ ቁጥር ምን ይሆናል? የእናንተ ፕሮፖዛል የመውደቅ ቻንሱ፣ የመመረጥ ቻንሳችሁ በጣም ሎ ነው። ስለዚህ 80/20 ያለውን ሩል መከተል አለብን። 100% ብናደርገው 100% ሁሉም ቦታ መባከን ሳይሆን የሚጠበቅብን 20%ን ወስደን ነው። 80% ያገኘው ላይ አፕላይ ስናደርግ ምናምን ነው። ከዛ ውስጥ 20%ን እናንተ ውሰዱ። 20%ቱ ምንድነው ካላችሁን የመጀመሪያ የሚሆነው እዛ ስራ ላይ ቼክ ማድረግ አለባችሁ። ፖስት ከተደረገ በኋላ ያ ስራ ለምንድነው ፖስት የተደረገው? ችግሩ የዛ ክላይንት ምንድነው? ምን ፈልገው ነው ፖስት ያደረገው የሚለውን ነገር መረዳት መቻል አለባችሁ። ለምንድነው ፖስት ያደረገው? ሶልቭ እንዲደረግለት የሚፈልገው ነገር እዛ ጋር ጽፏል። እናንተ ስታነቡ ምንድነው ችግሩ ይሄ ነው። የሱን ችግር እናንተ ሶልቭ ማድረግ ትችላላችሁ ወይ የሚለውን ነገር በደንብ አድርጋችሁ መረዳት አለባችሁ። አሪፍ ሪዛልት ትሰጡታላችሁ የሚለውን። አዎ እችላለሁ ካላችሁ ደግሞ እንደምትችሉ የምታሳዩበት ፕሩፍ መስጠት ትችላላችሁ ወይ? ያንን ስራ ቢሰጣችሁ ከእናንተ ጋር ሪሌት ያደርጋል፣ ከዚህ በፊት ሰርታችሁታል፣ ሞክራችሁታል፣ ሪሌት የሚያደርግ ፕሩፍ የምታሳዩበት ሊኖራችሁ ይገባል ማለት ነው። ስለዚህ አፕላይ ስናደርግ እንደዚህ ፕሮብሌምን አይቻለሁ፣ እኔም እንደዚህ መስራት እችላለሁ፣ ከዚህ በፊት የሰራሁት ይኸው እንደዚህ አድርጌ አንተንም ችግር ሶልቭ ማድረግ እችላለሁ ስራውን ብሰጠኝ ብላችሁ አፕላይ ማድረግ አለባችሁ። ከዛ በተጨማሪ ደግሞ በደንብ አድርጋችሁ ፊልተር ማድረግ መቻል አለባችሁ። ፊልተር ስናደርግ እንዴት ነው? ከዚህ በፊት የአፕወርክ ፉል ኮርስ ሰራላችሁ አንስተነዋል። የመጀመሪያ ፊልተር የምታደርጉበት በእናንተ ስኪል ጋር ፊት ያደርጋል ያ ስራ። እናንተ በደንብ አድርጋችሁ ዲስክሪፕሽን፣ ጆቡን፣ ታይትሉን ማንበብ መቻል አለባችሁ። ፊት ያደርጋሉ የሚለውን ዘንድ ደግሞ የዛ ክላይንት ባክግራውንዱ ፔመንት ሜቶዱ ቬሪፋይድ ነው ወይ? ዝም ብላችሁ አፕላይ ብታደርጉና ፔመንት ሜቶዱ ቬሪፋይ ካልሆነ ስራ የማግኘት ቻንሳችሁ ምንም ዝቅ ያለ ነው። ቢያወራችሁም አይከፍላችሁ ፔመንት ሜቶድ ቬሪፋይ ስላልሆነ። ፔመንት ሜቶዱ ቬሪፋይድ ነው ወይ? ከዚህ በፊት ደግሞ ከሌሎች ፍሪላንሰሮች ጋር ስራ ሰርቷል። ስራ ሰርቶ ከሆነ ሪቪው እንዴት ነው? ከእናንተ ጀማሪዎች ጋር ሰርቶ ያውቃሉ ወይ? ምን አይነት ሪቪው ተቀምጦልታል? አሪፍ ሪቪው ነው ወይ? ክላይንቱ ከብዙ ሰዎች ጋር ኮሚኒኬት ያደረገ በስትክክል ይሰራል ወይስ ጨቅጫቃ ነው ወይስ እንዴት ነው የሚለውን ባድ ሪቪው ያስቀምጣል የሚለውን ፍሪላንሰሮች ከሱ ጋር ሰርተው ያስቀመጡለትን ፊድባክ ታች ወርዳችሁ ማየት ትችላላችሁ። እሱን ካያችሁ በኋላ እናንተ በደንብ ፊልተር ማድረግ ትችላላችሁ ማለት ነው። ዘን ፕራይሱ ከእናንተ ስኪል ጋር ፊት ያደርጋሉ ያስቀመጠው ወይስ እንዴት ነው? ብቻ እያንዳንዱን ነገር ፊልተር ማድረግ መቻል አለባችሁ። እንደዛ ባደረጋችሁ ቁጥር ስራ የማግኘት ቻንሳችሁ ከፍ ይላል። ምክንያቱም 80% ሰዎች የምትጠቃለሉ ከሆነ ዝም ብላችሁ የሆነ አሳ የሌለበት ውሃ ውስጥ ሄዳችሁ ዝም ብላችሁ እንደማጥመር ነው። ግን ትክክለኛ ስራ ለማግኘት ከመጣችሁ አጥማጆች ከሆናችሁ ለእናንተ ጋር ፊት ያደርጋል። አሳው የሚኖረው እዚያ አካባቢ ነው ብላችሁ መረባችሁን እዛ ቦታ ላይ ነው ታርጌት የምትዘረጉት። ምን አታረጉም? የዛን ጊዜያችሁ አይባክንም። የምትፈልጉትን ታርጌት ማግኘት መያዝ ትችላላችሁ ማለት ነው። እንደዚህ ፊልተር በምታደርጉበት ጊዜ ከ100% የሆናችሁት ሰዎች ዝቅ እያላችሁ 30፣ 40 እንደዚህ ዝቅ እያላችሁ 20% ሩሉን የሚከተል ሰው ትሆናላችሁ ማለት ነው። ምክንያቱም እነዚህን ፊልተር በምታደርጉበት ሰዓት ለእናንተ ፊት ያደርጋል፣ ለእናንተ ይስማማል የሚለውን
ጆብ እየመረጣችሁ ነው። ኮኔክታችሁን፣ ጊዜያችሁን፣ ጉልበታችሁን ከማባከን እየዳናችሁ ነው። እንደ አብዛኛው 80% ሩሉን የሚከተል ሰው አትባክኑ ማለት ነው። ሁለተኛው ስትራቴጂ ደግሞ ስኪላችሁን ሳይሆን የምታመጡትን ሪዛልት ነው መሸጥ መቻል ያለባችሁ። እኔ ካጋጠመኝ እስካሁን ካገኘሁት ኤክስፔሪየንስ ነግራችሁ መጀመሪያ ጊዜ የምለው እንደዚህ ነገር መስራት እችላለሁ፣ እንደዚህ ዓመት ኤክስፔሪየንስ አለኝ፣ እንደዚህ ፕሮፌሽናል ዲዛይነር ነኝ ምናምን ማለት ነገር የለም። አብዛኞቻችን እርግጠኛ ሆኜ የምነግራችሁ ክላይንቶች ስለዛ ነገር ግድ አይሰጣቸውም። እነሱ ግድ የሚሰጣቸው አውትካሙ ምን አይነት ቫልዩ ነው፣ ምን አይነት ነገር ነው ለነሱ ፕሮብለም የምር ሶልቭ ማድረግ ትችላላችሁ ወይ የሚለውን ነገር ማሳየት መቻል አለባችሁ። አብዛኛው ሰው ፕሮፖዛል ሲልክ ምን ሲል አይ አም ፕሮፌሽናል ግራፊክስ ዲዛይነር፣ አይ አም ፕሮፌሽናል የሆነ ነገር ምናምን እያደረገ ሜንሽን ያደርጋል። በዚህ ቱል ነው የምሰራው፣ በእንደዚህ እያለ የተለያዩ ነገሮች ሜንሽን ያደርጋሉ። ግን ሪዛልቱን ለነሱ የሚፈልጉት ሪዛልቱን የምር የነሱን ችግር ይፈታሉ ያ ሰው የሚለውን ነገር ማወቅ፣ መስማት፣ ማየት ይፈልጋሉ ማለት ነው። ስለዚህ ፎር ኤግዛምፕል የሆነ ሰው ቪዲዮ ኤዲተር ፈለገና አይ አም ፕሮፌሽናል ቪዲዮ ኤዲተር አይ ኤዲት እንደዚህ ምናምን ብላችሁ ከምትጽፉ እኔ ለእናንተ በጣም ኢንጌጅ የሚያደርግ ብዙ ቪው ሊያመጣላችሁ የሚችል ከኦዲየንሳችሁን በደንብ አድርጎ ከች ሊያደርግ የሚችል ቪዲዮ ኤዲት ማድረግ እችላለሁ ካልኩት የዛ ሰውዬ ምንድነው ችግሩ? ቪው ነው፣ ኦዲየንስ ነው። ምክንያቱም ቪዲዮ ኤዲት እንዲደረግለት አምጥቷል አይደለ? እናንተ ደግሞ ያን ቪዲዮ ኤዲት የምታደርጉት ፕሮፌሽናል ሆናላችሁ ብቻ አይደለም፣ ኢንጌጅመንት በደንብ እንዲኖረው ማድረግ ትችላላችሁ። ብዙ ቪው እንዲያመጣው የሚሉ ነገር እንደምትጨምሩለት አድ እንደምታደርጉለት ቫሊያችሁን መናገር ትችላላችሁ። ተናግራችሁ ብቻ ግን አይደለም የምትቀሩት። ከዚህ በፊት እንደዚህ ያደረኩላቸው ሰዎች አሉ ብላችሁ ከፕሮፖዛላችሁ ጋር ፖርትፎሊዮ አታች ማድረግ መቻል አለባችሁ። ምክንያቱም ያላችሁትን ነገር ማየት ይፈልጋል ማለት ነው። እናንተ ከሌሎቹ መለየት የምትፈልጉ ከሆነ ሪዛልቱን መናገር መቻል አለባችሁ። ቫሊያችሁን ማሳየት መቻል አለባችሁ። ዘንድ ደግሞ አብራችሁ ፖርትፎሊዮ ማገናኘት መቻል አለባችሁ። አብዛኛው ሰዎች ብዙ ስራ ላይ አፕላይ ያደርጋሉ፣ ግን ፕሮፖዛላቸው ፌል የሚያደርግበት ምክንያት ይሄ ነው። ስለዚህ እናንተም ፌል እንዳያደርግባችሁ የመጀመሪያ 2 መስመር 3 መስመር ላይ ለክላይንቱ የምትሰጡትን ቫልዩ ሪዛልቱን መግለጽ መቻል አለባችሁ። መጀመሪያ ላይ መያዝ መቻል አለባችሁ ማለት ነው። ዘን ፖርትፎሊያችሁንም አብራችሁ አታች አድርጋችሁ መላክ ይኖርባችኋል። ሶስተኛ ስትራቴጂያችን የሚሆነው ደግሞ ሁለተኛ ላይ ስናነሳ እንደነበረው ከፕሮፖዛል ጋር ምን አያይዛችሁ መላክ አለባችሁ ብለናል? ፖርትፎሊዮ። ፖርትፎሊዮ ወሳኝ ነገር ነው። ፖርትፎሊዮ ግዴታ አዘጋጅታችሁ መላክ መቻል አለባችሁ። ከዚህ በፊት የሰራችሁትን ስራ ምን መስራት እንደምትችሉ የምታሳዩበት ስለሆነ። ግን ጀማሪ ከሆናችሁና ያ ፖርትፎሊዮ ከሌላችሁ ምን ማድረግ አለባችሁ የሚለውን እናንሳ። አብዛኛው ሰው ስራ አፕላይ ማድረግ ይፈልጋል፣ ግን ፖርትፎሊዮ የለኝም አፕላይ ለማድረግ አፕላይ ያደረኩ ነው ስራ ሰጥቶኝ እኔ ችሎታዬን ለማሳየት ነው ብሎ ይጠብቃል። ማንኛውም ሰው የመጀመሪያ ስራውን አምኖ የምታሳዩት ነገር ሳይኖር አይሰጣችሁም። መሞከሪያ መሆን አይፈልግም። ምክንያቱም ትችሉታላችሁ አትችሉትም የሚለው ነገር ማየት ይፈልጋል። ስለዚህ እናንተ ራሳችሁን እንደ ክላይንት አስቡና እናንተ ጋር ስራ የሚመጣ ምንም ነገር ሳታዩ ዝም ብላችሁ አምናችሁ ትሰጣላችሁ፣ ብራችሁን ጊዜያችሁን ታባክናላችሁ። አብዛኛው ሰው አይ አላባክንም ነው የሚል። ስለዚህ እናንተ ምን ማድረግ አለባችሁ? ታርጌትድ የሆነ ሰው በምን ዘርፍ ላይ ነው የምትሰሩት የሚለውን አይደንቲፋይ ማድረግ አለባችሁ። ዳታ ኢንተሪ ላይ የምትሰሩ ከሆነ እዛ ስኪል ላይ እዛ ሙያ ላይ ካላችሁ ለዛ የሚሆን ፖርትፎሊዮ ማዘጋጀት መቻል አለባችሁ ግዴታ። ግራፊክስ ላይ የምትሰሩ ከሆነ ግራፊክስ ምን ፍላየር ነው የምትሰሩት ምንድን ስፔሲፊክ በዛ ፊልድ ማዘጋጀት መቻል አለባችሁ ማለት ነው። ያንን አዘጋጅታችሁ ክላይንት የሆነ ነገር ፖስት ሲያደርግ ዳታ ኢንተሪ እንደዚህ ይፈልጋሉ ብሎ ኢንፍሉዌንሰር ዳታዎችን ኮሌክት እንድታደርጉልኝ እፈልጋለሁ ካለ እናንተ የሰራችሁት ከዚህ በፊት ሪሌትድ የሚያደርግ ፖርትፎሊዮ ካላችሁ እሱን አታች ማድረግ ትችላላችሁ። የዛኔ ስራውን ዊን የማድረግ ቻንሳችሁን መጨመር ትችላላችሁ። ምክንያቱም እሱ የሚፈልገው ዳታ ኢንተሪ ነው። እናንተም ዳታ ኢንተሪ ትችላላችሁ። እሱ የሚፈልገው ኢንፍሉዌንሰሮችን ዳታ ኮሌክት እንድታደርጉ ነው። እንደዛ ማድረግ የሚችል ሰው ነው የሚፈልገው። እናንተም ከዚህ በፊት አርጋችኋል፣ ለራሳችሁ ሳምፕል ሰርታችኋል፣ ኢንፍሉዌንሰሮችን ኮሌክት አርጋችሁ በቀላሉ ማድረግ እንደምትችሉ ችሎታው አላችሁ ማለት ነው። ሪዛልት ይዛችኋል። ያንን ሪዛልት ስታሳዩት ሰውየው የሚፈልገውን ኤግዛክት እናንተ ስለሰራችሁለት ሌላ ፊልድ ከሰራለት ጋር አያወዳድራችሁ። ምክንያቱም እናንተ ቫልዩአችሁ ከፍ ያለ ነው። የሚፈልገውን ኦልሬዲ ታውቃላችሁ፣ ሰርታችሁታል። ስለዚህ ያንን ስታሳዩት ዲስ ዋን ፐርፌክት ፎር ዲስ ጆብ ብሎ እናንተን ይመርጣችኋል ማለት ነው። ምክንያቱም ፐርሰናላይዝ ነው ፖርትፎሊዮ። አብዛኛው ሰው ቪዲዮ ኤዲቲንግ ተብሎ ፖስት ይደረግና ዘን ክላይንቱ ምን ያደርጋል? የሚፈልገውን ስታይል ምናምን ሁሉ ነገር ሜንሽን ያደርጋል። አይታችሁ ከሆነ ብዙ ሰው ቪዲዮ ይችላል ብሎ አፕላይ ያደርጋል። ግን የሚመረጠው ወይ አንድ ሰው ለሰው ወይ ደግሞ አጣው ብሎ ክላይንት ሊበትን ይችላል። እንደዛ የሚሆነው ፐርሰናላይዝ አድርጋችሁ ፖርትፎሊዮ አትሰሩም። ስለዚህ በቻላችሁት መጠን ፖርትፎሊዮን ፐርሰናላይዝ አድርጉት። ፐርሰናላይዝ ስንል የሚፈልገው ምንድነው? ያ ክላይንት ለሌላ ሰው የሰራችሁት ብቻ አይደለም። ያ ክላይንት ምንድነው የሚፈልገው? ዳታ ኢንተሪ አለን። ዳታ ኢንተሪ ምን ኢንፍሉዌንሰሮችን ኮሌክት አድርገን ዳታ ማምጣት። እናንተም ስፔሲፊክ ያንን ዳታ
ኮሌክት ያደረጋችሁበትን ኤክሴል ሺት ነው የምትሰጡት። እዚህ ጋር ደግሞ አኒሜሽን ይፈልጋል። ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ ሾርት ነው ወይስ ሎንግ? ሾርት ከሆነ ሾርት ምን አይነት ቪዲዮዎች አኒሜት ያለው ምናምን እንደዚህ። እናንተም እንደዚህ አይነት ስፔሲፊክ የተሰራ መሆን አለበት ማለት ነው። ሾርት እያላችሁ ሎንግ አታሳዩትም። ስለዚህ በቻላችሁት መጠን እንደዚህ አይነት ስራዎችን እየሰራችሁ ፕሩፍ ሪዛልት እያቀረባችሁ ስራዎችን ማሸነፍ ትችላላችሁ። አሁን እናንተ ምን ላይ ነው የተቸገራችሁ ያላችሁት? ሀሳባችሁን እስቲ ንገሩኝ። የተቸገራችሁት ፖርትፎሊዮ ማዘጋጀት ነው? ፕሮፖዛል ማዘጋጀት ነው? ምን ላይ ነው? ፖርትፎሊዮአችሁን ኦርጋናይዝድ ማድረግ ነው ወይ ምንድን ነው? ኮሜንት ላይ አስቀምጡልኝ። አብዛኛው ኮሜንት ያለውን ዲቴል አብረን እየሰራን እናየዋለን ማለት ነው። እናንተ ለእናንተ የሚሆነው ስራ 20% መርጣችሁ እዛ ላይ ፎከስ አድርጋችሁ አፕላይ እያደረጋችሁ ከሆነ ፕሮፖዛላችሁን ክላይንቱ እንደሚፈልገው ክላይንቱ እንደሚገልጸው ተደርታችሁ አዘጋጅታችሁ ከዛ በተጨማሪ ደግሞ ፖርትፎሊዮአችሁን በደንብ ኦርጋናይዝድ አድርጋችሁ ክላይንት እንደሚፈልገው የእናንተን ቫልዩ የእናንተን ውጤት የእናንተን ነገር የሚያሳይ አድርጋችሁ አፕላይ እያደረጋችሁ ከሆነ ስራ የማታገኙበት ምንም አይነት ምክንያት አይኖርም። ይህ ቪዲዮ አጋዥ ሆኖ ካገኛችሁት እንደዚህ አይነት ጠቃሚ ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቴሌግራም ቻናላችንን ናቲ ተፈሪ ብላችሁ ጆይን አድርጉ። ቴንክ ዩ